ሀገሬ ትፈልገኛለች የሚለውን ጥሪና የሀገር አገልግሎት በልባቸው ይዘው ይኖሩበት ከነበረው የውጭ ሀገር ድሎትን ወደ ጎን በመተው ወደ እናት ሀገራቸው ተመልሰው በዳግማዊ ምኒልክ ነበር ስራቸውን የጀመሩት። ከቤይሩት አሜሪካዋ ዩኒቨርሲቲ ሊባኖስ የመጀመሪያ ኢትዮጵያዊ የአይን ሐኪም ሆነው የመጀመሪያው ተመራቂ የሆኑት ዶክተር ጳውሎስ ቀነአ እስከ እድሜያቸው መደምደሚያ ሀገራቸውንና ሕዝባቸውን በታማኝነት አገልግለዋል። እኚህ ታላቅ የሀገር ባለውለታ የመጀመሪያው የአይን ሐኪም እንደመሆናቸው ተተኪ ባለሙያዎች ያፈሩ ዘንድ በተለያዩ የመንግስት ተቋማትና በግል ክሊኒካቸውን በማስተማር በማከምና የተለያዩ ጥናትና ምርምሮችን በማካሄድ ዛሬ ላይ በርካታ የአይን ሐኪሞች እንዲፈጠሩ ምክንያት ሆነዋል። ዶክተር ጳውሎስ ቀነአ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል ስር የመጀመሪያው የአይን ሕክምና ክፍል ብቻቸውን የመሰረቱ ሲሆን በ1970ዎቹ የድህረ ምረቃ ስልጠና ማጠቃለያ የሚያስጀምሩ ታላቅ ባለሙያ ነበሩ። ዶክተር ጳውሎስ ከዓለም አቀፍ የአይን ፋውንዴሽን ካሉ ዓለም አቀፍ ድርጅቶች ጋር ትብብር እየፈጠሩ የእውቀት ሽግግር እንዲፋጠንም ትልቅ አስተዋጽኦ አበርክተዋል። እኚህ ታላቅ የሀገር ባለውለታ ላለፉት 62 ዓመታት ለሙያቸውና ለሕዝባቸው ታምነው የብዙዎችን የአይን ብርሃንም መልሰዋል። ዶክተር ጳውሎስ ባደረባቸው ህመም በሕክምና ሲረዱ ቆይተው ነሐሴ 2 2018 ዓ.ም ያረፉ ሲሆን ዛሬ ነሐሴ 7 2018 ዓ.ም የሙያ ባልደረቦቻቸው ወዳጆቻቸውና ከፍተኛ የመንግስት ኃላፊዎች በተገኙበት በጴጥሮስ ወጳውሎስ ቤተክርስቲያን ስርዓተ ቀብራቸው ተፈጽሟል። ፋና ሚዲያ ኮርፖሬሽንም ለመላው ቤተሰቦቻቸው መጽናናትን ይመኛል። መረጃው የዝናሽ ካላዩ ነው።